ፍቅር ይሞታል። ባይሆናችን ፈጣሪ ጠብቅ። ምን አባት ሰራለን ቤት የዛሬውማ ከፋ እንዲህ ኧረ ከፋ ጭራሽ በተኛበት ውሃ መድፋት። ኧረ ሀይሚዬ ተይ ተይ፣ እንደዛ አይነት ቀልድ ተይ፣ ጥሩ አይደለም የምር። እኔ በጣም ደነገጥኩኝ። በነገራችን ላይ እኔ ተኝቼ አይደለም ሰው ውሃ ደፍቶብኝ ይቅርና ሰው ከጠራኝ ተኝቼ አልወድም። ይሄ የግል ባህሪ ነው። እኔ አልወድም፣ በጣም ነው የምጣለው እንደዚህ ከተኛውበት የሚቀሰቅሱኝ ሰዎች ማለት ነው። ይሄ ራሴ ባህሪ ነው። ግን ዛሬ የሀይሚዬ በቀል በጣም ከባድ ነው። በጣም ግራ ያጋባል። እኔ እዚህ ቁጭ ብዬ እንዴት እንደደነገጥኩኝ ውሃ ሲቸልስበት በተኛበት። ወይ ጉድ! አስባችሁታል? በኢትዮጵያ ብርድ፣ እኛ እንኳን እዚህ ሰው ሀገር ሙቀት ነው፣ በኢትዮጵያ ብርድ በቀዝቃዛ ውሃ ምናምን ነገሩ የሞቀውን ልቡን ታቀዝቅዝለት። ሰላም ጤና ይስጥልኝ። እንደምን ቆያችሁ የኔ ውድ ቻናል ተከታታዮች፣ ሰላማችሁ ይብዛልኝ ውዶቼ። ላይክ፣ ሼር፣ ሀሳብ አስተያየታችሁ በኮመንት አስቀምጡ። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ቻናሌን እስቲ ሰብስክራይብ አድርጉኝ። የሀይሚዬ እህቶች፣ የምርጥ ጨረቃ ፋሚሊዎች ቤተሰብ ሰብስክራይብ አድርጉኝ። ያው ዛሬ ሀይሚዬ ለየት ባለ ቪዲዮ ነው የመጣችሁ። እኔ እንጃ እንደዛ አይነት ስታረግ አይቻት አላውቅም። እንደዚ በተኛበት ብሩኬ ውሃ ስደፋ ምናምን ነገር እኔ እንዴት እንዳሰበችው ራሱ እኔ በጣም ገርሞኛል። በቃ ሌሊት ራሱ አተኛም። ከባባድ ነገር ነው በቃ የምታስበው ቁጭ ብላ። ሀይሚዬ ተይ እንጂ ጥሩ አይደለም ይሄ። ከብሩኬ ጋር ያደባድባችኋል የምር። ግን በፍቅር ተመካክሮ የማይሆን ከሆነ ያው ሀይሚዬ ከሀይሚዬ ጋር መሆን የፈለገው ብሩኬ ያ ማን ነው ሰንደል አብሬ ሆናለሁ ወይንም ሶፋ ወይንም አንቺ ክላስ ተኛለሁ እያለ ሲቀበጣጥር ነበረ። ከዛ ያው ብሩኬ ላይም ፍራቻ አደረበት፣ ሀይሚዬ ላይም እንደዛው። ፍፄ ነበረ ከሀይሚ ጋር ይሁን የተባለው። ያ ደግሞ ተቀባይነት የለውም። ምክንያቱም ፍፄ የብሩኬ ጓደኛ ነው። ከብሩኬ ጓደኛ ጋር ሀይሚ አብራ መኖሯ ምንም ነገር ላይፈጠር ይችላል። ሰው ግን መጥፎ ነው፣ ስም ያጠፋል። ሀይሚ ፍፄን ነው የምትፈልገው፣ ብሩኬን አትፈልግም፣ ብዙ ነገር ይባላል። እኔ ለእናንተ አልነግራችሁም። ትንሽ ኮሽታ ሲያገኙ እንኳን ስሟን ለማጥፋት ነው የሚጋጋጡት። እንኳን እንደዚህ አንድ ቤት ውስጥ ሆነው ተቀርጦ ይቅርና ትናንትና ላይ ራሱ ከብሩኬ ጋራ ነው ከውጭ የገቡት። ሀይሚ በሯን ዘግታ ነበረ ቤቷ ውስጥ የነበረችው። በግድ ነው በር የከፈተችው። አልከፍትም ብላ ክላሷ ነበረች። አይተናል ያለውን እውነታ ማለት ነው። ነገር ግን ሀይሚ ደግሞ ይሄ ነገር ለፍፄ ሳያስቀይመው አይቀርም። ያው እኔ ምንም ነገር እንደማይፈጠር አውቃለሁኝ። ግን ደግሞ ይሄ ሙሉ እምነት ልክ እኮ ናት ሀይሚ። ሙሉ እምነት አይኖርም። ሲጀመር እሳትና ጭድ አንድ ቤት አይኖርም። እኔ አስረግጬ ተነግራችሁ እንዴ ምን ሆናችሁ ነው? እነሱ እኮ እናንተ እኮ ሴጣን እኮ ይፈታተናል በየቦታው ማለት ነው። ገባችሁ? ስለዚህ ልክ ነሽ። ምንም የሚቀየምሽ ነገር የለም ሀይሚ። ፍፄ ምንም አይቀየምሽም በዚህ ውሳኔሽ። ፍፄ የሚቀየም ሰው አይደለም። ሲጀመር አንደርስታንድ የሚያደርግ ሰው ነው። ፍፄ የሚረዳ ሰው ነው። እንግዲህ ብሩኬ ደግሞ በጉልበቱ ነው ከሀይሚ ጋር መኖር የፈለገው፣ በጉልበቱ ነው። ያው ያ ነገር ስለተፈጠረ በኋላ እሷ ፈቅዳ ሳይሆን መኖር አለብኝ ብሎ ነው መኖር የፈለገው ማለት ነው። ከሀይሚ ጋር ነገሮች ውስጥ የሚስተካከሉ ድረስ፣ ከልጁ ጋር ያለው ኬዝ እስከሚፈታ ድረስ፣ ይቅር እስከሚባባሉ እስከሚታረቁ ድረስ ከአንቺ ቤት ነው የምኖረው ብሎ ያው አንደኛ ቀን ዛሬ እሷ ቤት አድሯል። ያው ባደረበት ሜዳ ላይ ኩርመት ብሎ ጮ አክሎ በተኛበት አንድ ባሌ ውሃ ደፍታበታለች። ይሄንን ያደረገችው ነገር ደግሞ ቀደም ስትል ተነጋግራለች። እሱ መቶ እኔ ቤት አደረ ማለት ነገሮቹ ተፈቱ ማለት አይደለም። ብዙ የማይረሱ ነገሮች አሉ። እሱን የጋደረ ማለት ነገሩ ይረሳል። ያልተፈቱ ነገሮች አሉ። ምንም የሚረሳ ነገር የለም። አሁን ብዙ ጊዜ ብሩኬ ሀይሚ ጋር አደረ፣ ማደር ጀመረ። በቃ ሀይሚ ሊጠብቃት ነው፣ ለሀይሚ ሲል ነው ምናምን ብለን የምናስብ ሰዎች አለን። ወይንም እሱ ደግሞ የሆነ ኬዝ ያልተፈታ ነገር ኖሮ ያንን ነገር በግልጥ ሳያስረዳት ደብቋት የኖረ ነገር ኖሮ
እዛ አሁን እዚህ ጋር መኖር ሲጀምር ደግሞ ያ ተለባብሶ መቅረት የለበትም ነው በአጭር አማርኛ። ሀይሚ ምንድን ነው ያ ተለባብሶ መቅረት የለበትም። ከሱ ከኒ ጋር ስለኖረ ምንም ተለባብሶ የሚቀር ነገር የለም። ብዙ ነገሮች አሉ ነው የሀይሚ ማለት ነው። ነገር ግን ነገርን ደግሞ ሊፈታ የሚቻለው ሀይሚ እዚች ጋር እኔ ለአንቺ ማለት የምፈልገው ነገር ምን መሰለሽ፣ ነገሮች እንደነዛ አይነት ነገሮች ሊፈቱ የሚችሉት አንቺ ብሩኬን ከቤትሽ አባረሽ ሳይሆን በተኛበት ውሃ ደፍተሽ ሳይሆን በቃ አሌለ በተረጋጋ መንፈስ እንዲያምንልኝ የምትይውን እንዲነግረኝ የምትይውን በድጋሚ ደግሞ እንደዚህ ከባባድ ስህተቶችን እንዳይሰራልሽ እንደማይሰራ አድርገሽ ጥፋቶች እንደማይሰራ አድርገሽ በግላችሁ ቃል አስገቢው። ምክንያቱም አሁን አንቺ እዚህ ጋር ውሃ ስለደፋሽበት ውጣ ከቤቴ ስላልሹ ምንም የሚለወጥ ነገር የለውም። ሌላው ነገር ብሩኬ እንደውም ዛሬ ያው ትንሽ ተበሳይቷል ምናምን ቢሆን የሚወረውረውን ነገር እንኳን አላወቀም። ያ በወረወረው ነገር መቶሽ ቢሆን አሁን ጥላ ነው የወረወረው አይደለ? የጥለው ይሄ ብረቱ አይንሽን ቢያወጣውስ አስቢው። የሆነ ቦታሽ ላይ መቶሽ ቢሆንስ? የሰው ልጅ ሲናደድ የሚያደርገውን ነገር አያውቅም። ስለዚህ ማን ነው ተጎጁ? አንቺ ነሽ የምትጎጂው። ለራስሽ ከአንቺ ጋር የምኖረው ለራስሽ ብዬ ነው ያለሽ አይደለ? ሶ አሁን አንቺን ቢያጣሽም ለሱ ምንም ነው ማለት ነው። አስረግጬ ስነግርሽ ሀይሚ አንቺ ብትጎጅም ባትጎጅም ምንም ነው። ስለዚህ ለራስሽ ላይ ደግሞ ዋጋ የሚያስከፍሉ ነገሮች እያደረግሽ ነው። አታደርጊ ነው በአጭር አማርኛ። ዋጋ የሚያስከፍሉሽን ነገሮች አታደርጊ። እንደዚህ አይነት ከባባድ ነገሮችን አታደርጊ። ከቤት ማስወጣት ካለብሽ በጨዋ ደንብ ማስወጣት ነው እንጂ ውሃ ደፍተሽ አይደለም ማስወጣት ያለብሽ። ይህንን ነው እኔ ማለት የምፈልገው ነገር። በእርግጥ የሚያስደስትሽ ነገሮች ሊኖሩ ይችላሉ። ነገሮች ተፈተዋል ማለት አይደለም። አልተፈቱም ነገሮች ነው እያልሻለሽው። ነገር የሚፈታው በምክክር ነው። ካሜራ ላይ ሳመጡ በውስጥ ጨርሱ። የተጣላችሁበት ተጣልታችሁ ቅርታ የተጠያየቃችሁበት ነገር አሁንም ከልብሽ ካልጠፋ ካላስደሰተሽ እውነታውን ማወቅ ከፈለሽ ቁጭ አድርገሽ ከሱ እውነታውን ነው መስማት ያለብሽ። ውሃ ስለደፋሽ ለብሩኬ ላይ ክፉ ነሽ ማለት አይደለም። ሀይሚ አንቺ እንደተናገርሽው ነገር ክፉ ነሽ አያስብልሽም። ውሃ መድፋትሽ ክፋት አይደለም። የሰው ልጅ ሲናደድ አሁንም ደግሜ እነግርሻለሁኝ የሚያደርገውን ነገር አያውቅም። አንቺ ውሃ ደፋሽ ማለት ብሩኬ ላይ ያ ችግር ተፈታ ማለት አይደለም። እንደውም እሱም እልህ ውስጥ ነው የሚገባው። የተኛ ሰው ከባድ ነው። ተንቅልፍ ሲንቀሰቀስ የማይወድ ሰው አለ ራሱ። እና ይሄ መፍትሄ ሊሆን አይችልም። ተናድጄ እኔ የማደርገውን ነገር አላውቅም ምናምን እንደዚህ አይነት ነገሮች እኮ ሀይሚዬ አይሰሩም። ዋጋ ያስከፍላሉ። ግን ማለት ነው ቤተሰብ አሁን እነዚህ ልጆች አብረው ናቸው ያሉት፣ መልሰው የሚገናኙ ናቸው ምናምን ነገር። ግን ለምንድን ነው ይሄ ብሩኬ እንደዚህ እናደድ ሀይሚን ምንጭቅጭቅ ሲያረጋት ግፍት የሆነ ነገር ሲወረውርባት ምናምን ብስጭት ትላለሁ፣ እናደዳለሁ። ውስጤ ቶሎ ክፍት ምናምን ነገር ነው የሚለኝ ማለት ነው። ግን እኮ ታርቀው እዛው አብረው ነው የሚሆኑት። ግን ለምንድን ነው እኔ ማለት ስለምወዳት ነው በቃ ከሰጧት ቦታ አንጣር ነው። ለምንድን ነው ውስጤ ቶሎ ክፍት ነው የሚልብኝ? የሆነ ልቤ ስስት ምናምን ነገር ይላል እና አላቅም። ሀይሚዬ ግን እንደዛ አይነት ነገር አታድርጊ የምር። አዎ ሌላው በስተመጨረሻ ምን አለች ሀይሚዬ? ምንም ነገር እንኳን ብንደራረስ ምንም ብንቀያየም ነው ባጭሩ 300,000 ስለገባ እንኳን ደስ አለ ብላለች። ዋው አሪፍ ነው። ይሄን አስተዋይነትሽን ነው የምወድልሽ። ቴንኪው። ምንም ብትቀያየሙ ምንም እንትን ብትባባሉ አብራችሁ ናችሁ። ሻይ ቡና እንጠጣ ትባባላላችሁ። 300,000ንም አንቺም ታከብሪለታለሽ፣ እንጠብቃለን። እና ምንም የሚያቀያይማችሁ ነገር አይኖርም። ችግራችሁን በንግግር ብትፈቱት ጥሩ ነው። በስተመጨረሻ ግን ጉድ አደረጋ። ክላሷ ገብቶ ጭራሽ በረዘጋባት። ያው ሳላ ውሃው የደፋችበት ቦታ ተኝታ ማደሯ ነው ልጅቷ በገዛ እጇ ማለት ነው። እንግዲህ አላቅም ቀጣይ ጦርነቱ ምን እንደሚሆን አላቅም። የአሁኑ ጦርነቱ ይኸው ነው። የእስራኤል እና የፍልስጤም ጦርነት ነው።